ብሩክ በሰላም ወደ ቤቱ ተመልሷል። ቅድስትም በደስታ እየፈነደቀች ነው። ምሳሌ ለመጀመሪያ ጊዜ አባቷን ስታየው በጣም በመደንገጥ ተርበትብታ ልትቀርበው አልቻለችም ነበር። ምክንያቱም ሰውነቱ በሞላ ተለዋውጦባት ነበረ። ከዛ በኋላ ግን ተንበርክኮ አባትሽ ነኝ ሲላት አቅፋ ከዛም አለቅም በማለት ሁሉም እንባ በእንባ አረገቻቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም እኔ ጋ ሁሉ ነገር አማን ነው። እንግዲህ ዛሬም እንደተለመደው ምሳሌ ተከታታይ ድራማን ይዤላችሁ ቀርብ ያለው ማለት ነው። እንግዲህ ለስንት ወራቶች ብሩክ ታግቶ እንደነበረ በካሊድና በአቶ ዝና አማካኝነት ታግቶ ያለ ምግብና ያለ ውሃ ብዙ ስቃይ እያደረሱበት እንደነበረ እንግዲህ በጀግናው በወንድሙ በመድብል አማካኝነት ከዛ ችግር ሊወጣ ችሏል። ከወጣም በኋላ እንግዲህ ቀጥታ ወደ ሆስፒታል በመሄድ ግሉኮስ እንዲተከልለት ተደርጎ ለተወሰኑ ቀናት እዛ ሆስፒታል ተኝቶ ነበር። በሱ ምክንያትም ሞገስ እንግዲህ ያው በካሌብ ግብረአበሮች ተተኩሶበት እሱም ሆስፒታል እንደተኛ ነው። ነገር ግን እንግዲህ ብሩክም ግሉኮስን ጨርሶ አሁን ዛሬ ወደ ቤቱ ሲመለስ በር እየተንኳኳ ያለ ምሳሌ ወጥታ ልትከፍት ስትከፍተው ሁኔታውን ስታየው በጣም በመደንገጥ ተንቀጠቀጠች። ወደ ኋላ መሸሽ ጀመረች። ብሩክም አይኗን ማየት ጀመረ። ነገር ግን መናገር አልቻለም። ምሳሌም ማን ነው ይሄ በማለትም በመደንገጥ ምክንያቱም አባቷ የምትጠብቀው በዚህ ልክ ስላልነበረ ውጭ ሀገር ሄዶ ይመጣል ነው እንጂ ታሞ ይመጣል የሚል ነገርም በአይምሮዋ ስላልነበረ ተርበተበተች፣ ተንቀጠቀጠች። ከዛም ወደ ኋላ መሸሽ ጀመረች። እሱም ወደፊት ሲቀርባት እሷም ወደ ኋላ እየሸሸች በስተመጨረሻ ተንበርክኮ ሲለምናት ከዛ አወቀችውና ጥምጥም ብላ ማልቀስ ጀመረች። ከዛ በተረፈ ቅድስትም ከኩሽና ብቅ ስትል የብሩክ መምጣትን ስታይ የምሳሌ ላዩ ላይ መጠምጠምን ስታይ ሁሉም ለቅሶ በለቅሶ ሆነው መድብልም እንባውን መቆጣጠር አቃተው። ተቃቅፈው በአባትና ልጅ ማልቀስ ጀመሩ። በዛው ባቀፈችበት የድሮ ትውስታውን ማስታወስ ጀመረች። የሚያጫውታት የሚያዝናናት ያ እንደፈለገች የሚያደርጋት የሚሸከማት አባቷን እያስታወሰች በዛው እያለቀሰች የድሮ ትውስታ ውስጥ ገባች። ከዛ እንደምንም ካረጋጋዋት በኋላ አረጋግተው ብሩክም እዛው ሶፋ ላይ እንዲተኛ አስደርገው ዳጣም መጣች። ዳጣም በደስታ እንግዲህ እየፈነደቀች የነበሩት ነገሮች ሁሉ ልታወራው አጠገቡ ቁጭ ያለች። ቅድስትም አጥሚት ልስራለት ሙቅ ልስራለት በማለት ወደ ኩሽና በመግባት ሙቅ ነገሮችን ሰርታ መጣች። ነገር ግን ዳጣና ምሳሌም እኛም እንፈልጋለን በማለት ሲያስጨንቋት አይ እኔ የሰራሁት ትንሽ ነው የሰራሁትም ለጋሽዬ ብቻ ነው በማለትም እንዳይጠጡ ከለከለቻቸው። በዚህም ጊዜ ምሳሌ ምን ልስራልክ ብላ ለአባቷ ጠየቀችው። አባቷም ሽሮ ስሪልኝ በማለት እሷም ደፋ ቀና እያለች ወደ ኩሽና በመግባት ሽንኩርቷ መከታተፍ ጀመረች። ቅድስትም ወይ ምሳሌ የእጅሽ ትቆርጫለሽ አምጪ እኔ ልስራ ስትላት አይሆንም ዛሬ ለአባቴ እኔ ነኝ ሰርቼ ማበላው በማለት እሷም ሽንኩርቷን መከታተፍ ጀመረች። ቅድስትም እሺ በቃ በማለት ትታት ወጣች። ምሳሌን ቆንጆ ሽሮ ሰርታ ምግቡን አቀራረበች። ከዛ ዳጣ መብላት ፈለገች። ምሳሌ ግን አይሆንም ለአባቴ ነው የሰራሁለት አይሆንም በማለትም ተቆጣቻት። ከዛም ዳጣ በጣም ፈልጋ ስለነበረ ለምሳሌ ውሃ አምጪለት በማለት ላከቻት። ከዛ በኋላ ግን 1-2 ጉርሻ ጎርሳ ለብሩኬም 1-2 ጉርሻ ጎረሰችው። ከዛ ያለፉት ታሪኮቿም ብሩክ ሳይሰማ ቤተሰቦቿ እንዳገኘች ምናምን ሁሉንም ነገረችው። ብሩክም በደስታ ፈነጠቀና እቅፍ አደረጋት። ከዛ ያሳለፉት ታሪኮች እንዴት እንደነበረ ሁሉም መናገር ጀመረች። እህቶች እንዳሏትም አባቷ ሀብታም እንደሆነ ምናምን ሁሉንም ነገር ነገረችው። ከዛም ናታን የሚባል አንድ ልጅ አለ በጣም ነው ደስ የሚለኝ ስትለው በቃ ግቢው በማለትም በምልክት ነገራት። ከዛ ዳጣም እንዴ አበጌል ትገለኛለች፣ አበጌ በጣም ክፉና በጣም ነው የምትወደው፣ እሷ እኔን አትወደኝም እኔ ግን እወዳታለሁ በማለትም
ይህንን ነገረችው። ከዛም እንግዲህ ዳጣም ተነስታ ወጣች ወደ ቤቷ። ቅድስት ሄዳ አጠገቡ ቁጭ አለች። ጋሼ እኔ እዛን ቀን ገፍትሬ ስለወጣው በእኔ ተቆጥተህ ሄድክ ነበር የመሰለኝ እና በጣም ይቅርታ በማለትም ያለፉት ትውስታዎችን ማስታወስ ጀመረች። ሞገስ ብሩኬም ችግር የለም በማለትም አቀፋት። ከዛ ምሳሌ ትጠይቃቸው የነበሩ ጥያቄዎች በእያንዳንዱ እንዴት አስቸግረኝ ትጠይቀኝ ነበረ፣ ግራ ገብቶኝ ነበረ፣ ተስፋ ቆርጬ ነበረ በማለትም ቁጭ ብላ ማዋጋት ጀመረች። ሞገስም እቅፍ አደረጋትና ከዛ በኋላ እጇን ጭብጥ አድርጎ ያዘ። እንግዲህ ያለፉት ታሪኮች በጣም የሚገርሙ ነበሩ። ቅድስትን በተስፋ የምትጠብቀው ነገር ነበረ። እሷም ተስፋዋን ለመለመ። ምሳሌም አባቷን አገኘች። በጣም ነው ደስ የሚለው። እና እንግዲህ መድብልም እነሱን ካረጋጋ በኋላ ቀጥታ ወደ ሞገስ ነበር የሄደው። ሞገስ ጋር መሄዱ የብሩክ ደህንነትና ምሳሌ እንዳስለቀሰቻቸው ምናምን ነገረው። ሉላም እዛ ቁጭ ብላ ነበረ። ከዛ ትንሽ ከተጨዋወቱ በኋላ ምሳ ገዝቼ ልምጣ በማለትም መድብል ወደ ውጭ ወጣ። በዚህ ጊዜ ሉላና ሞገስ ሉላዬ አሁን እዚህ ከተቀማሽ ችግር ይፈጠራል፣ አንቺ ብትሄጂ ነው የሚሻለው በማለትም ሉላን ለመናት። ነገር ግን ዝና እየፈለጋቸው ነው። ወይዘሮ ማህሌት ከኤፍራታ ገንዘብ ስጭኝ፣ ከመድብል የተቀበልሽውን ገንዘብ አካፊኝ ስትላት አላካፍልም አለቻት። እኔ አስጠግቼ ያስቀምጬሽ መልሰሽ በእኔ ብር ትፈልጊያለሽ ወይ? አልሰጥሽም ስትላት እሺ በቃ እንደዛ ከሆነ ለዝና አሳልፌ እሰጥሻለሁ በማለት ተነስታ ወጣች። ኤፍራታም በጣም ፈራች። ከዛ ቀጥታ ወደ ዝና ነበር የሄደችው ወይዘሮ ማህሌት። ወደ ዝና በመሄድ ሞገስ ያለበትን ሆስፒታል እጠቁምሃለሁ፣ ገንዘብ ስጠኝ ነበር ያለችው። በዚህ ጊዜ ሞገስም ይቅርታ፣ ዝናም እሺ የፈለግሽው ገንዘብ እሰጥሻለሁ፣ እሱ ያለበት ብቻ አሳውቂኝ በማለት እሱም ተስማሙ። ምን ማድረግ እንዳለባትም ተስማሙ። ወስዳ ብቻ ሳይሆን ከሌላ ሰው ጋር ሆና ሞገስን ሊገሉ ተስማምተው ከዛ ቀጥታ ወደ ሆስፒታል ነበር ያመራችው። በዚህ ጊዜ ኤፍራታ ደወለችላት ለማህሌት። ስትደውልላት እኔ እንዳትደውይ ካሁን በኋላ ለምንድን ነው የምትደውይብኝ በማለት ጠየቀቻት። ከዛም ለዝና ልትነግሪው ነው ወይ የሄድሽው ያለሁበት ቦታ ስትላት አይ አልነገርኩትም፣ ከዚህ በኋላ እንዳትደውይብኝ እኔ ስራ ላይ ነኝ በማለት መለሰችላት። ለነገሩ የት ነው የሄድሽው በማለትም ኤፍራታ ጥርጣሬዋን ጀመረች። ማህሌት ግን ልትናገር ፈቃደኛ አይደለም። ዝናም እንግዲህ ሞገስ የሚገልለት ሰው ፈልጎ ከማህሌት አንድ ላይ እንዲሰሩ በዛውም ደግሞ ሬሳው ብቻ ከዛ ቦታ እንዲወጣ ሊያደርግ ሰው እየፈለገ ነበረ። በዚህ ጊዜ ያ ያገኘው ሰው ሉላ ካለችስ ብሎ ሲጠይቀው ሉላማ እዚህ አትኖርም፣ ሉላ ኢቴሟም አይሰራም፣ ስልኳም አይሰራም፣ ሌላ ሀገር ትሆናለች፣ እዚህ ሀገር ያለች አይመስለኝም፣ እንደው ከተገኘችማ ከሱ የበለጠ እሷን ነው የምፈልገው በማለትም አስረዳው። በዚህ ጊዜ ሞገስ የሆነ የተጠራጠረው ነገር ስለነበረ ሉላን ከዛ ሆስፒታል እንድትሄድ ለመናት። ሂጂ ባክሽ ሌላ ችግር እንዳይፈጠር፣ ምናልባት ዝና ሊፈልገን ይችላል፣ አንቺ እዚህ መሆን የለብሽም፣ እኔ ደህና ነኝ ሂጂ በማለትም ሉላን ለመናት። ሉላ ግን እኔ ከአንተ ጋር የሆንኩ ትሆናለሁ የትም አልሄድም በማለት ስትጠይቀው አይ አይሆንም፣ እኔ ከፈለግኩት ልሆን፣ አንቺን ግን እንዳይነኩብኝ ሂጂ በማለት ለመናት። በዚህ ጊዜ ወይዘሮ ማህሌት ቀጥታ አፏን ሸፈና ወደ ሆስፒታል ነበር የሄደችው። ምክንያቱም ብቻዬን አልችልም ሰው ላክልኝ ብላ ለዝናም ሰው እንዲረዳ ማለት አጋዥ ሰው እንዲያስፈልጋት ለዝና ነገረችው። ዝናም እሺ አጋዥ ሰው ልክልሻለሁ በማለትም እሷ ቀድማ ግን ወደ ሆስፒታል ገብታ ብሩክ ሞገስ ያለበትን ክፍል መፈለግ ጀመረች። ያም እንግዲህ ሞገስ ካገኙት የሆነ መድኃኒት
ነስነስ አድርገውበት እንዲያፍነው እንዳይጮህ አፉን አፍነው መርፌ ሊወጉት ስለፈለጉ ነው። ከዛም እንግዲህ ሞታል በሚል ሌላ ችግር እየፈጠረች ትገኛለች ማህሌት እንግዲህ ዛሬም። ነገር ግን ወደ ብሩክ የመመለስ ፍላጎት እንዳላትም ለዝና ነግረዋለች። እንግዲህ ለገንዘብ ብላ አሁንም ሞገስን ልትገለው ደፋ ቀና እያለች ነው። የማህሌት ተንኮል ግን እስከ መቼ ነው? እንደው ብሩክ ደህና ሆኖ ይሄ ዝና የሚባል ሰውዬና ማህሌት የሚባል ሰው የምትባል ሴትዮ ከምድረ ገጽ ያጠፉልን ይሆን? እንደው ሞገስስ ምን ያደረጉት ይሆን? እንደው ሆስፒታል ውስጥ ይገሉት ይሆን? ሉላስ ደርሰውባት ይሆን? በጣም በጣም በጉጉት የሚጠበቅ ነው። እንግዲህ በቀጣይ ቪዲዮ እስከ መጨረሻውን ምን ይሆን የሚለውን በቀጣይ ቪዲዮ እናያለን። እንግዲህ እስከዛው ድረስ በያላችሁበት ሰላምና ጤና ብዝቶ ይመኝላችኋለሁ። ሰላም ሁኑልኝ።